ተምር የሰሊናን ጥያቄዎች በአንቺ ደረሰብኝ የምትለውን በደሎች አነብልሻለሁ ስትናገር እኔ ኖት ይዣለሁ። አንደኛ በየቦታው እየሄደች ታማኛለች። ሁለተኛ በየቦታው እየሄደች ትሰድበኛለች። ሶስተኛ $17,000 የቤት ክራይ ተከፍሎልሻል ብላ አንድ ሀብታም መጥቶ በሷ በኩል $17,000 ተከፍሏል የቤት ክራይሽ ብሎኝ እሷም ደረሰኝ ለጥፋ አንድ ሙስሊም ሰደቃ ከፈለላት ብላ አስመስግና አጨብጭባ በኋላ ግን ብሩ ወደ ሰውየው ኪስ ተመልሷል። አራተኛ $5,000 ይገባልሻል ከዚህ ግለሰብ ከዚህ ሀብታም ሰውዬ ብላኝ $5,000 ስጠብቅ በኋላ አልገባም አለችኝ። አምስተኛ ራቁት ፎቶ ይዤብሻለሁ እንዲሁም እስከዛሬ የምናወራቸው ኮንቨርሴሽኖችን እንዳለ ሪከርድ አድርጌያለሁ እያለች ታስፈራራኛለች። ስድስተኛ የኢትዮጵያ ሕዝብ እንዳይረዳኝ በየቤቱ ገስት ላይ እየገባች ታደናቅፍብኛለች። እንዲሁም ፎሎወርሶቼን ፎሎ እያደረገች በውስጥ እየጻፈች ታስፈራራቸዋለች እንዳይረዱኝ። ሰባተኛ ወንድሜን ያለኔ ፍቃድ ሄዳ ስለኔ አናገረችው። እነዚህን 7 በደሎች እህታችን ሰላሚና ላይ ለምን እንደፈጸምሽባት እንድትጠይቂን እንድትመልሽልን በትህትና እንጠይቃለን። እናመሰግናለን። እሺ ከጥያቄዎችሽ ወንድሜን ያለኔ ፍቃድ ያለችው ሜቢ ትክክል ሊሆን ይችላል። ቢካዝ ወንድሟን እኔ አላውቀውም። ገስት ላይ እንደዚህ ቁጭ ብዬ ሰው እየሰደባት እኔ ከሰው ጋር እየተጣላው ስረዳት ሲያዩ አያቷና ወንድሟ በውስጥ ኮንታክት አረጉኝ። እኔ አላውቃቸውም። አረጉኝና ኢንፎርሜሽኖች ነገሩኝ። ኦኬ ይቅርታ፣ አንቺ አይደለሽም እነሱን አነፍንፈሽ ሄደሽ ፈልገሽ ያናገርሻቸው? እነሱ ነው አንቺ ጋር የመጡት? አዎ ሀቡዬ፣ መጀመሪያ ግን ይህን ሳላወራ አንቺን የሆነ ነገር ማለት ፈልጋለሁ ከይቅርታ ጋር ከፈቀድሽልኝ። ያ ይቻላል። እሺ ከአሁን በፊት የሆነ በእምነት ጉዳይ የሆነ ቁርባን የያዙ ሴት ወንድና ባልና ሚስት አፋታች ምናምን ሲባል ትንሽ አብሬ እዛ እንትና ቤት ገብቼ የሆነ እኔ ማንንም አላውቃችሁም ማውራት ምናምን አልፈልግም ስትል አንቺ ማንሽ ምናምን የሚል ንግግሮች ተናግሬሻለሁ እና በዛ በጣም ይቅርታ። እኔ ከአሁን በፊት ያው ታስታውሻለሽ ብዬ አስባለሁኝ። ከአሁን በፊት እነራስ 19 ምናምን ሲሰድቡሽ የሚያውቁ ልጆች አሉ። ቤቴን ከፍቼ ለምንድን ነው የምሰድቧት? ሴቶችን ብራቸው እንዳይዘረፉ ስላደረገች አረብ አገር ልጆች ስላነቃች ነው ወይ ምናምን ብዬ እንደውም ለአንቺ በጣም ከተሳዳቢዎች ጋር ስጣላ የነበርኩ ልጅ ነኝ። ይሄ በደንብ ይታወቃል። ሰድቢያት ግን አላውቅም። የኔና እሷ ኮንቨርሴሽን እዛ ገስት ላይ የነበረ ነው። ዳሴት ሌሎቻችሁ ልጆቿን ሰድባለች ምናምን የምትሉ መረጃ እየላኩልሽና እኔ ቁሜ ይቅርታ ጠይቅሻለሁ። ልጆችሽን አልሰድብኩም በስተት ማለት ነው። የአይኔና አንቺ ኮንቨርሴሽን ኃይለ ቃል ራሱ የተናገርኩሽ እኔ ልጄን ከሰደበ ሰው ጋር ከልጄ ዓለም ስለማይበልጥ ማንም ስለማይበልጥ ከልጄ የሚበልጠው ፈጣሪ ብቻ ነው። ከልጄ ማንም ስለማይበልጥ ልጄን ከሰደበ ሰው ጋር አንድ ላይ አልቀመጥም በጭራሽ። እኔ ሰድቤሽ አላውቅም በጭራሽ። የተጣላው ከታች ልጆቿን ሰድበሻል እየተባለ በጣም ሲጻፍ ነበርና እኔ ኃይለ ቃል የተናገርኩሽ እዛ ገስት ላይ ነው። ከዛ ውጭ ራሱ ሲሰርቡሽ የምታውቁ ከታች መጻፍ ትችላላችሁ። ቤቴን ከፍቼ ለምን ብዬ ፎቶሽን እንትን ብዬ ከነሱ ጋር ስጣላ ነበር። በየቤቱ እየገባሁ እንደውም ሲሰርቡኝ ነበር ምናምን እና የዛን ጊዜም ሰው ነው ያሳሳተኝ። እሺ የኔ ቆንጆ እኔ አልገባኝም ነበር። ሊጠቀሙብኝ ስለፈለጉ ነው። እና ሶሪ ለዛም ለኃይለ ቃሉ እንደ ሴት እዛ ከነሱ ጎን ቆሜ ከወንድ ቆን አንቺን ዲስሪስፔክት በማድረጌ በጣም ይቅርታ አድርጊልኝ። በቃ ይሄን ነው ማለት የምፈልገው። ሌላው ቤተሰቦቼ ያለችው ትክክል ነች። አዎ ግን እነሱ ናቸው የመጡት ስረዳት ሲያዩ በጣም እሷ የሆነ ሰዓት ላይ እኔና እሷ የተዋወቅንበት የመጀመሪያው እንትን ማርያምን ዘቅዝቃ ሰድባ በዛ የተነሳ ህዝቡ ተነስቶባት ነበር እና በዛ የተነሳ ታማ ልጅቷ መማር ቤት ገብታ እያለቀሰች ይቅርታ ስጠይቅ አየዋትና መማር ቤት ሰው በጣም እየደወላ መማርን አስፈራሯት። ይቺ ልጅ ባለጌ ናት እንደዚህ ምናምን ነች ምናምን እያሉ አይ ቲንክ ሲያስፈራሯት መሰለኝ መማር ረጅም ሰዓት ሳትቆይ ብር መሰብሰቡን አቆመችው። እኔ ደግሞ እዛ ጋር የታየኝ የልጅቷ እየተንበረከከች እንስፍስፍ ትል ነበር ሰላሚናና አሳዘነችኝ እንደ ሴት። እኔ እንደዚህ አይነት ነገር አልችልምና ለምን መማር
አልሰበሰበችላትም። ላይክ ሰው የሚደውልላትን አቁማ ይች ልጅ መረዳት አለባት። የሚደውልላትን ሰው ኢግኖር አድርጋ እዛ ገስት ላይ ደግሞ ስለ ሰላሚና ነበር ኮሜንት የሚሰጠው ይች እንደዚህ የሚባልና ልጅቷ ይቅርታ ከጠየቀች መታለፍ አለባት ብዬ አምናለሁ። እና መማር ግን አይ ቲንክ በሰዓቱ ብዙ የስልክ ኮል ስለነበረ ፈራችና ትንሽ 2000 ምናምን ብር የሆነች ጊፍትም የተወሰነ የሰጧት ቤቱ ተዘጋ። ከዛ በኋላ ለልጅቷ መማር ቤት ገብቼ ቃል መግባት እችል ነበር ለዚች ለሰላሚና በውስጥ ሄድኩና አይዞሽ እኔ ያለው ምንም እንትን እንዳትይ ጭንቀትሽን ተረድቼሻለሁ። የህዝብ ጫጫታ ሶሻል ሚዲያ ካሁን በፊት እኔም እንደዚህ ቢሆነ ሰው ስሜ ጠፍቶ በውሸት እንደዚህ ላይክ እንትን ብለው ነበር አልኩና $300 ላኩላት። ረጅም ስለሚሆን ይቅርታ ጋር አንዴ ላቋርጥ። ረጅም እኔ ስራ ነኝ ያለሁት ምናልባት አቋርጬ ልወጣ ስለምችል ቴምር ያልሹ ትክክል የሚሆነው ሀፍ ነው፣ ግማሹ ትክክል ነው። ቢካዝ እኔ ጨርሼ ታግዛ ኦልሞስት ምንድን ነው የሚባለው $3000 ቤቷ ማለት በራሷ አካውንት ገብቶ ነው የተዘጋው። እኔ በሰዓቱ አልሰማውም። ማለት የደረሰኝን ኮል ኢንክሉዲንግ መንገደኛው ሌሎቹም እሱ መጥቶ ስለነበር በጣም ብዙ ሰው አቁሚ ብሎኝ ነበር። ግን አይ መረዳት አለባት ብዬ በቃ እስኪባል ድረስ አግዘናት ነው እንግዲህ። ሰው መቼም ከኪሱ አውጥተን አንሰጥም፣ ከኪሱ አናስወጣውም። የሚችለውን አድርጎ መፍትሄ ተደርጎላት ነው በሰዓቱ የቆመው እንጂ እኔ ፈርቼ ምን ብዬም አይደለም። እኔ እና አንቺ የተጋጨ ነው ድጋሚ ይሰባሰብላት ስላልሽ ነው ድጋሚ እሱን ላስተካከል ብዬ ነው። ቀጥዬ ተምር። እሺ መማርዬ፣ አሁን ይኸውልሽ ምን መሰልሽ የኔ እናት፣ እኔ በሳዝ የሚረዳሽ ከሆነ እኔ መቀኛው አይደለሁም። ከዚህ ሁኔታሽ የምትወጪ ከሆነ እኔን እየሰደብሽኝ ራሱ ስሜንም እያጠፋሽ ማንም ሰው እንዳይረዳ ስለሳል አላልሽም። እኔ ማለት ለማወቅ ስሜን ስላጠፋሽ ነው። ስሜን ያጠፋሽበትን በደንብ አስረድቼ አሁንም እኮ የኔን ስም እያጠፋሽ ነው። አንቺ ስታወሪ ኔቨር ኤቨር ሚውት አላበራችም። እዚህ ቤት ህግ አለው። ስናወራ በየተራ ነው። ስለዚህ እስክትጨርስ ታዳምጫትና ከዛ ሚውትሽን አብርተሽ እዚህ ጋር ያለችው ውሸት ነው ማለት ትችላለች። ለምን አንቺ ሙሉ ስታወሪ ኔቨር ሚውት አላበራችም። ስለዚህ አንቺም አታብሪ፣ ትጨርስና ከዛ አንቺ ምላሽን ትሰጫለሽ። አዎ እኔ ይኸውልሽ ለምን መሰለሽ መማርን ራሱ እንትን ያልኩት ብዙ ብሮች ይሰበሰባሉ እሷ ቤት እና የሰላሚና ሰዓቱን ማጠረብኝ። እኔ የልጅቷን ባህሪ በደንብ ስለማላውቅ በሰዓቱ ነገርኩሽ እኮ በመማር ተበሳጭቼ እሷ ገስት ላይ ገብቻ አይደለም የሰጠኋት ብር ራሱ በውስጥ ነው ደውዬ ስልኳን አስቀምጣ ስለነበረ አይዞሽ ከጎንሽ ነኝ ብዬ $300 ላኩላት። ግን መማር ቤት ነው ያወቅኳት። ገብቶሻል አይደል? እኔ የጠበቅኩት እኔ አሁን መማር ፈርታለች የሚለውን ያስገባው ስለምንድን ነው? ስልክ የተለያዩ ስልኮች ይደወሉ ነበርና ሰዓቶቹ አጠሩ። ረጅም ሰዓት አልተሰበሰበም፣ በጣም በአጭር ሰዓት ስለነበር እኔ ይህች ልጅ እንድትረዳ ከመፈለግ አንጻር ነው። የሆነ ተጨናንቃለ 10 ጊዜ ይቅርታ ትንበረከካለች። የእምነት ጉዳይ ስለሆነ ደግሞ እየመጡ ሁሉም ሰው አስተያየት ምን ይሰጣሉ፣ ሸልተር ግቢ ምናምን ይለዋታል። የተለያዩ ኮመንቶች ነው የሚሰጡት። እኔ ደግሞ በጊዜው እኔ ሰውኛ አስተሳሰብ ነው ይሄ የክፋትም አይደለም ለመማርም እንዴ ለምን አንደኛ የጎንደር ልጅ ነኝ ትላለች፣ ያገሯ ልጅ ናት። ለምን ረጅም ሰዓት ሌሎቹን ስታስረዳ እንደነበረው አልጠበቀቻትም የሚል እኔ ደስ አላለኝም። በቃ በሰዓት ውስጥ ከዛ በኋላም ስናገር የነበረው ይሄንን ነው። አሁን መማር ጋር ጣልታይ ምናምን የምትለው መማር የሚሰማችሁ ጉዳይ ነው። ገብቶሻል አይደል? ሌላ ነገር አይደለም። ግን ቅርታና ኖበዲ ሃቭ ራይት እኮ እንደዚህ የመጠየቅ ማንም ሰው የፈለገው የጎንደር ልጅ ሆነች የምን ሆነች አንድ ሰው እርዳታ ርዝቁን ነው የሚያገኘው፣ እድሉን ነው። በቃ እድሏ $3000 ነበር። $3000 ቀላል ብር አይደለም። $3000 አገኘች፣ በአካውንቷ ገባላት፣ አለቀ። ሌላ ሞር ደግሞ መርዳት የሚፈልግ ሰው የራሱን ቤት ይከፍትና ነይ እኔ ቤት ደግሞ ላስጨምርልሽ ይላል እንጂ መማርን ለምን ፈራሽ፣ ስልክ ተደወለብሽ ገለመሌ ብሎ የመጠየቅ ማንም መብት የለው። ምክንያቱም እዚህ ጋር እርዳታ ለሚሰበስብ ሰው ማንም የቀጠረው ማንም ደሞዝ የሚከፍለው ሰው የለም አይደል? መማር በነፃ ነው። ጊዜዋን መስዋዕቷን ከፍታ የምታስረዳው። እኔ በተረዳው እርዳታ አልረካሁም፣ እቺ ልጅ መማር ቤት በቂ ገንዘብ አላገኘችም ብሎ የሚያስብ አካል ካለ መማርን የመጠየቅ መብት የለውም። መብቱ ግን ምንድን ነው? የራሱን ቤት ላይቭን ይከፍትና ያንን አካል ይጠራና ገዝታ አስገብቶ በራሱ ቤት ደግሞ የፈለገውን ያህል ያስረዳዋል። እዚህ ቲክቶክ ላይ የሆነ
መብት ያለን ይመስለናል። እርዳታ የሚሰበስቡ ሰዎችን ለምን በቤትክ ብዙ አልተሰበሰበ? እንደሱ አይደለም አቡ። አሁን ነገሩን አጠምዥው የኔ ከቅንነት እንጂ ይሄ ዝም ብሎ ሰዎችን ከማዘዝ ጉዳይ አይደለም። ልጅቷ እንድትረዳ ከመፈለግ አንጻር ነው። ታስረጃት አሁን እንዳደረግሽው ቤት ኖ ቆይ አንዴ አይ የህዝብ እንትን ላይክ ሰዎችን የተቸገሩትን ቤት ከፍተሽ የምትረጂ ከሆነ ሚዛን የተጓደለና ለአንዷ ከፍ ለአንዷ ዝቅ አይነት ብር ማሰባሰብ ካለ እንደ ሰው የራስሽን ኮሜንት ትሰጫለሽ። ኮሜንት ነው ገብቶሻል አይደል? በህዝብ ነው የምታስረጂው። በህዝብ ስታስረጂ ከኪስሽ አውጥተሽ አይደለም። 1521213 ያንቺ አይደለም ይሄ? እሱማ ይኸው እንትን ላይ ያለለ ነገር ግን እኔ ያለው ካሊፎርኒያ ሶስቱም ቁጥሮች ባንቺ ነው ያስኳቸው። ኤኒዌይ ግን እኔ ማቅሽ የዛሬ 3 አመት ሆልድ ኦን ኖ ቆይ ቁጥሩ የሱ አይደለም። ተሳስቶ ነው ታዩና ጥያቄ የሚናገረው ነገር ካለ እንዲናገር እድል እንስጣው። ኦኬ እኔ ማቅሽ የዛሬ 3 አመት ነው። እሱም በቪዲዮ ይውጣልኝ ሀቡ፣ እሱም በቪዲዮ ይውጣልኝ። እኔ በቪዲዮ ባልወጣ ደስ ይለኛል። ምናልባት በቪዲዮ ካልወጣ እኔ አልችልም። ይሄማ እሷን መጫን ይሆናል። እሷ በቪዲዮ አንተ በቪዲዮ ቪዲዮን ከፈለገች ፕሮፋይሌ ላይ ተጭና ማየት ትችላለች። በቪዲዮ ካልወጣ አልችልም ሀቡዬ። እኔ እንደበፊቱ አይደለም ነው። እኔ ሁሉም ሰው የሚያቀኝ ነው ሀቡዬ። እኔ እቀበልሃለሁ፣ ግን በቪዲዮ ሁንልኝ። በቪዲዮ ውጣልኝ፣ በቪዲዮ ውጣልኝ። ኤቭሪቲንግ እኔ ምንም ችግር የለውም እኮ የራሴ ፕራይቬሲ እኮ ነው። ግን እኔም ፕራይቬሲ እኮ ነው። ሰላም እኔ አንቺ በደንብ እኔ ማለት ወንድሜ እኔ አልችልም ለመሆን እሷ በቪዲዮ ስላለች በቪዲዮ ነው መውጣት ያለበት። ከዚህ በፊት እንደዚህ ነው እንትን ያደረገ የመጠየቅ ለአንድ ደቂቃ ለአንድ ደቂቃ አበራለሁ፣ ከዛ አጠፋዋለሁ። ይሄው ይቻላል። ይሄው ኦኬ ታውቂኛለሽ በደንብ አላውቅም። ኦኬ ኢትስ ኦልራይት ሌት ሚ ቴል ዩ ይኸውልሽ የዛሬ 3 አመት ኦልሞስት 4 አመት ሆኗል። ጌም ተጫወቺ ነበር ካንድ የሆነ እንግሊዘኛ የሚችል ልጅ። እንዲያውም ያ ቪዲዮ በተለይ ስለ ሃይማኖት በደንብ አንድ ቪዲዮ ሰርቶልን ነበር ታሳውሽ ከሆነ። ማነው ስሙ በትክክለኛ አላስታውሰውም፣ ግን ቪዲዮ ሰርቶ ነበር። ካንቺ ጋር በጣም ጌም ይጫወት ነበር እኮ። ማነው ስሙ? እኔ ከብዙ ረጅም ሙስሊም ነው ስሙ። የሙስሊም ስም ነው ያለው። አይ ቲንክ አሜሪካዊ ይሁን አም ኖት ሹር የት ሀገር እንደሆነ አላውቅም። በሰዓቱ ግን እሱ ጋር ጌም ትጫወቺ ነበር። እንዲያውም አንድ ቪዲዮ ስለ እንትን ሰርቶልናል፣ ስለ ኦርቶዶክስ መሞታቸው ምናምን ሃይማኖት ሰርቶ ነበር። እሺ ማለት አሁን እንትን ሃይማኖት ውስጥ ምናምን ልትከቱ እኔ ሃይማኖት ውስጥ አልከትሽም። እኔ ያንቺ ጊፍት ነበር በሰዓቱ። ቆይኝ፣ የምጠይቅሽን ጥያቄዎች አንደኛ ይጨርስ እሱ። ከዚህ በኋላ እኔ ይኸውልሽ ሀቡዬ፣ እኔ አልዋሽም። ነገ ከነገ ወዲያም እንትን የሚለውን ነው። እኔ የሴት ልጅ ጉዳቴ ነው። ለሴት ልጅ ያለ ክብር ጥግ ድረስ ነው። ምክንያቱም እናቴ ሴት ናት፣ እህቴ ሴት ናት፣ ወደፊት መወላትም ልጅ ሴት ትሆናለች። እና እቺ ልጅ ማቃት የዛሬ 3 አመት ነው። እኔ በዛን ሰዓት ጊፍት ሰጣት ነበር። በኋላ በውስጥ ጠየቀችኝ፣ ችግርሽ ምንድነው አልኳት። ችግርሽ ምንድነው? ችግር ያልነግርህም፣ አሁን ግን መፈልገው $2500 ላክልኝ አለችኝ። ከዛ በኋላ እኔ ችግርሽን ካወቅኩ እረዳሻለሁ፣ ችግርሽን ሳላቅ ግን ምንም ነገር ላረግልሽ አልችልም አልኳት። ቀጥታ በመስመር ተደዋውለን ያወራነው እንዲያው። ከዛ በኋላ ልትነግረኝ አልፈለገችም፣ አለቀሰች። ከዛ በኋላ ብሎክ አረገችኝ። አካውንቴ ኦልድ አካውንት ነበረኝ። ከዛ በኋላ እንደዚህ አይነት ድራማዎች በቃ ማቆም አለባት ከዚህ በኋላ ማለት ነው። በተደጋጋሚ ነው ዛሬ በተደጋጋሚ ሼር ሲያደርጉልኝ ነው የገባው እንጂ ነገር ነው መናገር አልፈልግም ነበር። ግን ተደጋጋሚ እንደዚህ አይነት አሜሪካን ሀገር ሆናችሁ እንደዚህም ነው እንደዚህ አይ ነው። ምናልባት ስትረስ ውስጥ ገብታ ልትሆን ይችላለች፣ ሌላም ሊሆን ይችላል። ግን we have to stop። እንደዚህ አይነት ድራማ ማቆም አለበት። በጣም የሚረዱ በጣም ብዙ ወገኖች አሉን። ገብቶሻል? ካሁን በፊት መማር ጋር ገብታ፣ ከዛ በፊት ቴምር ጋር ነበረች፣ ከዛ መማር ጋር ገብታ ልትረዳ እኔ በደንብ አውርተናል። ዴን ተቀይር ያለው ብላ ቤተክርስቲያን ምናምን ስትሄድ ያኔ ታስታውሳለህ፣ በቪዲዮ አላቀው ማለት ነው። በደንብ ነው የምታቀኝ። ስለዚህ እንደዚህ አይነት ድራማ መቆም አለበት። ገብቶሻል?
እኔ ዛሬ የመጣሁት we have to stop እንደዚህ አይነት ድራማ መቆም ስላለበት ነው። በተደጋጋሚ የሚሰራበት ሀገር ነው ያለነው። ሰርተን መለወጥ እንችላለን። ሌላው እንኳን ቢቀር የጤና እንከን ካለብን እንኳን መረዳት የሚቻልበት ሀገር ነው ያለነው። ነገር ግን አሁን የሄደችባቸው በጣም ያናደዱኝ መማር ከፍራውል ጋር ባለው ችግር አይሚን ቴምር ማለት ነው ይቅርታ ባለው ችግር ለማያያዝ እህታማቾች ለማጣላት ሌላውም ደግሞ እንደዚህ ዙሪያ የምትሄጅበት በቃ ማቆም አለብሽ። እርዱ ከሆነ በፍቃደኝነት የሚረዱ ሰዎችን እርዱ ይበይ። ከዛ ውጪ ግን እንደዚህ አይነት ድራማ አስፈላጊ አይደለም። በጣም ስላለኝ ነው ተደጋጋሚ ሼር ሲደረግልኝ የገባው እንጂ እኔ ይሄን ማቀው የዛሬ 3 አመት ነው። ወላዲትን አምላክ ነው የምልሽ ሀቡዬ ማቀው የዛሬ 3 አመት ነው። ከዛ በፊት በደንብ የምታቀው ልጅ ነበር። እኔ ስሙ ሜንሽን ማድረግ አልፈልግም። ራሱ እንትን ብሎ ካላለ ጊፍቶራ የነበረ ማለት ነው። ስለዚህ ከዛ በኋላ ብሎክ አረገችኝ። አሁን ሌላ ፌክ አካውንት ጊፍት ስሰጥ አይታ በዛኛው አካውንት ፎሎ አረገች፣ ይሄኛውን ፎሎ አላረገችኝ። ስለዚህ you have to stop እንደዚህ አይነት ድራማ ማቆም አለብሽ። ለእያንዳንዱ ኦኬ ችግር ካለብሽ እንኳን ችግርሽን እህቶች የሚሉችን ሌላ ዳይቨርት ከምታረጊ በቃ በኦነስት ሆነሽ ነይ። ካልሆነ ግን you have to stop ያለችበት ሳኖዚ ነው። የሚገርምሽ ነገር ጠይቅ ያለው እዛ ስራ እንዲያሰሯት ማለት ነው። ፋይናሊ ገብታ ስራ እንኳን መስማማት አልቻለችም። ሰዎቹ ጋር ተስማማን በስራ። ቤተሰቦቿን ታውቃለህ? እኔ ቤተሰቧን የሚያቅሰው ነው ሆነስትሊ ቤተሰቦቿ እኔ አላቃቸውም። እኔ እሷን ቲክታክ ላይ ነው ማቃት። የዛሬ 3 አመት ብዬሻለሁ። ትኖርበት ሳኖዚ እንደሆነ አውቃለሁ። ስራ ጀምራ እንዳቋረጠች አውቃለሁ። ከዛ ውጭ ያለው እዚህ ሶሻል ሚዲያ ከረጅም ጊዜ በኋላ ነው አሁን እንዲያውም ተደጋጋሚ ወደዚህ ስትመጣ ባለፈው እርዳታ ሲባል ዛሬ ተደጋጋም ለምንድነው ማትረዷት ምናምን ሲል ሼር ሲያደርጉልኝ አይ ኖ ሀር ሎንግ ታይም ኦኬ ችግር ካለበት ሪሃብሊቴሽን ላይ እንደነበረች እኔ ነኝ ያልኩት። አሜሪካ ላይ ያላችሁ ኢትዮጵያኖች ለምንድነው ማትረዷት ስላልኩኝ ራይት ነው ሀቡ ልክ ነሽ። ያንቺን ሜሴጅ ብዙ ሰው እንትን ብሎ ነው ሼር ሲያደርግልኝ የመጣሁት እና እውነታውን ለመናገር ነው። በቃ እንደዚህ አይነት ድራማ መቆም አለበት። በጣም ብዙ የሚበሉት ያጡ የሚለብሱት ያጡ ወገኖቻችን አሉ አቡ እና አምሯችን ቢዚ ባይሆን በእንደዚህ አይነት ነገር እውነቴን ነው። በኋላ ለዛ ነው እኔ የገባሁትና አመሰግናለሁ። በጣም እናመሰግናለን። ድራማ ቴምር ብዙ ነገር እንደረዳታች አውቃለሁ። ማስረጃ ያምጣ ማስረጃ 2500 የጠየቁትን እሱን እኔም ጠይቀው ነበር። አንቺ ሊከስ አይደለም የመጣው። እኔ ደጋግሜ አሜሪካን ሀገር የምትኖሩ ኢትዮጵያውያን፣ ሌላ ሀገር የሚኖር እኛ አረብ ሀገር የምንኖር ሰው ታሞ እርዳታ ስሰበስብ እኔ ቤት ገብታችሁ ለአንድ ሰው 100,000 50,000 የምታግዙ ምነዎች እህታችን እንዲስተሰቃይ ዞር ብላችሁ አላያችኋትም ለሚለው ጊፍትም ይሰጥሽ እንደነበር ጌም ስትጮቺ እንደውም በኢንቦክስ ሄደሽ ገንዘብ እንደጠየቅሽው ሊረዳሽ እንደሞከረ ግን ችግርሽን ማስረጃ ያምጣ ስለሆንሽ እሱ ልጠይቀው እኮ ነው ፍቃደኛ። እኔ ይኸውልሽ ሰው ተናግሮ ሲጨርስ ነው። አንቺ ልክ ተናግረሽ ሲጨርሽ ነጥብ ይዤ ለእነዚህ ማስረጃ እንደጠየቁሽ እሱንም ተናግሮ ሲጨርስ ነው $2,500 እርዳታ ለአንተ የጠየቀችበት ማስረጃ አለ እኮ ያልኩት። በጣም ብዙ አንድ ያልጨረስኩ በስልክ ላይ ያወራነው አልጨረስኩም። አንዴ መንገድ ነው። በጣም ብዙ ሰዎች ኮመንት ላይ እኔንም እርዳታ ጠይቃኛለች፣ እኔንም እርዳታ ጠይቃኛለች በኢንቦክስ እያሉ ነው። ሰው እያንዳንዱን ሰው እያስገባውኝ አላና እሱ ግን እዚህ ጋር ገስት ገብቶ ስለተናገረ እሱን አንቺ የጻፍሽለትን ለመንገደኛው የዛሬ 3 አመት እርዳታ የጠየቅሽበትን ቴክስት ሜሴጅ እንዲያሳየኝ እጠይቃለሁ በትህትና። ቴንኪው መንገደኛው። ይኸውልሽ ቀጣ ደውላልኝ ድራይቭ እያደረኩ ነበር። ሴንትራል እንትን ሌሊት ነበረ። ደውላልኝ መጀመሪያ ሁሌ የምትለኝ አንበሳ አውርድልኝ ነው። አንበሳ ላወርድልሽም ብዬ እኔ እግዚአብሔርን የወላዲትን አምላክ ሀገር አይመልሰኝ ዋሽቼ አይደለሁም። በስልክ ቀጥታ ያወራችኝ። ከዛ በኋላ ስልኩን ብሎክ አረገችኝ። በቃ ጠፋች። ከዛ እርዳታ ላይ ተገናኘ። የሆነ ቦታ ላይ እርዳታ አየኋት። ኦኬ ከረዷት እህታቸው ናት ይርዷት። ሌላ ጋር ቴምር ጋር መጣች። ቴምርም እንደዛ ይርዷት እህቶቿ ናት። አሁን ግን ተርድ ታይም አንቺ ጋር ስትመጣ ግን አልቻልኩም። ገባሽ? ለዛ ነው አልደወልኩለትም ትበል። እኔ ምናልባት ያኛው የጠፋ አካውንቴ ፈልጌ እንትን እለዋለሁ። ምንም ያሽዋሽኝ ነገር ምንም ያነሳችኝ ነገር የለም። ያ ኮሊንግ በቀጥታ ደውላ ነው እንደዛ ያለች። ቀጥታ ደውላ ማለት ነው። ኦኬ ዳይሬክት ኮል ነው። አንተ ሪካርድ አላረክም፣ ማስረጃ የለህም።
የቤት ክራይ ነው። የቤት ክራይ ክፈልልኝ ልወጣ ነኝ የሆነ ቦታ አይ ቲንክ ያኔ ሪሃብሊቴሽን ሴንተር ምናምን ነበረች። ከዛ ሴንተር ለመውጣት ነው እና ልወጣ ነኝ። ይሄን ያህል ትከፍልኝ። ምን ሆነሽ ነው? ምንም ልትነግረኝ አልቻለችም። በቃ ምሰጠኝ ከሆነ ስጠኝ፣ ካልሆነ ግን ስልክ ቁጥርህን ያ ስልክ ቁጥር ቅድም ነግሬሻለሁ። እሷ ስልክ ቁጥርህን ከየት አምጥታ ነው ላንተ ዳይሬክት ሄደው ቴክስት ታረግልኝ? ይኸውልሽ ቴክስት ታረግልኝ ያኔ ቁጥሬን ሰጠኋት። በኢንቦክስ ተጻጽፋችሁ ነው ቁጥርህን? በኢንቦክስ ያ ማስረጃ አለ? ጀስት ኢንቦክስ ለማውራታችሁ ሆነስትሊ ሀቡዬ አሁን ሎንግ ታይም ነው ያኛው አካውንት ተዘግቷል። ትልቅ አካውንት ነበረኝ። ያ እንደገና ደግሞ ብሎክ ስላረገችኝ ኢስ ሎንግ ታይም 3 years 3 ዓመት እኮ ነው። ኦኬ 3 years እኮ ሰው ማስረጃ የለንም። እኔ ምንም ለምቀኝነት አይደለም፣ እሷ ለመቃኛት አይደለም። የሚያግዛት አሁንም ካለ ያግዟት። ግን አንደኛ ሰዎች ጋር ኮላይድ አታርጊ። ሰዎች እና ሰዎች እኔ ገንዘብ ቃል አልገባሁላትም። እኔ ለጤነኛ ሰው ገንዘብ አላሰባስብም። የዛሬ 3 ዓመት ግን ሪሃብሊቴሽን አልነበርኩም። ወሬበር ግን ይኸውልሽ ሰላሚና ቤተክርስቲያን እየሄድሽ ነጠላ ለብሰሽ ጠዋት ሰንበት ቤተክርስቲያን እየሄድሽ በቪዲዮ እያወራሽኝ ኦኬ መሚ መጣለች። እንዲያው አይ ቲንክ ጨርሻለሁ እኔ። እሺ መንገደኛው እናመሰግናለን። እሺ ያው ማስረጃ ስለሌለን እንደ ሀሳብ ብቻ ነው የምንቀበለው፣ እንደ ሀሳብ እናመሰግናለን። እሺ ሰላሚና የመንገደኛው ማስረጃ ስለሌለ እንደ ሀሳብ ብቻ ነው የተቀበልነው። በሌላ ነገር አትዩ። እንደ ሀሳብ ብቻ ሳይሆን ያለው ነገር ትክክል አይደለም። እኔ በቪዲዮ ሰው አላወራም። ቪዲዮ አላለም፣ ዳይሬክት ኮል ነው ያለው። ዳይሬክት ኮል በቪዲዮ ነው የማወራው ብሏል። ዳይሬክት ኮል ፌስ ታይም አድርገሽ ነው ያወራሽ። ፌስ ታይም በቪዲዮ ነው ያወራው። ሀቡዬ እኔ እኮ ይሄን ነው የምልሽ። ታይም አውርታ እንደ ክስ አንቀበለውም እኮ እንደ ክስ አንቀበልም። እንደዚህ ነው የሚያደርጉኝ። ከዚህ በፊት የሚያሸማቅቁኝ እኔ አላሸማቅሽም። እንዳንቺ አይነት እህቶች አሉኝ። ግን በቃ ድራማውን አቁሚ ነው እንጂ እኔ አንቺን አላሸማቅሽም። ገባሽ? ከማንም በላይ መጀመሪያ ማቅሽ እኔን ነው። ከነመማር በፊት ከነ ቴምር በፊት እኔ ነበር ማቅሽ። እኔ ግን አላቅህም። ይቅርታ። ኦኬ ቴንክ ዩ። እሺ መንገደኛው እናመሰግናለን። እሺ ያለው ቁጥርስ ምንድን ነው? ያለው ቁጥር የተናገራቸውን ቁጥሮች ማን ናቸው? በሱ ነበር የሚደውልልኝ 41 ነበር የሚደዋወለው ነው ያለው። በዚህ ቁጥር ነበር የሚደዋወለው አይደል? 33 መጨረሻውና 97 መጨረሻው። ስለዚህ እነዚህን ቁጥሮች ኢንተርኔት ላይ ቼክ አድርጎ የማን ቁጥር እንደሆነ ጥሩ እናደርጋለን። ስለዚህ አሁን እንደዚህ ነበረ መከራዬን የሚያሳዩ። ያ ፐርሰናል ኢንፎርሜሽን ብሎ ዋርኒንግ እንዳይሰጠኝ ፕሊስ። በቃ ችግር የለም በቃ ኢትስ ኦኬ። እሺ እነዚህ የተባሉ ቁጥሮች የኔ ቁጥሮች አይደሉም። ብዙ ልጅ ማስረጃ አለኝ አስገብኝ ምናምን የምትሉ ሰዎች በቃ በግልጽም እርዳታ እየጠየቀች ነው እኮ በግልጽም ላይቭዋንም ከፍታ ሰው ቤት ገዝትም ሄዳ አይደል። እዚህ ግን ስትመጣ እኔ ገንዘብ እንደማላሰባስብላት እኔ የስራ እርዳታ ስራ ከፈለገች ቪዲዮ ሰርቼ ብዙ አሜሪካን ሀገር የሚኖሩ ሰዎችን አውቃለሁ። በጣም ደጋግ ሰዎችን አውቃለሁ። ስራ አገኝልሻለሁ፣ ከዛ ሰርተሽ ትኖሪያለሽ ነው። እኔ ግን ያንን ራሱ ከማድረጌ በፊት እናትሽን ማናገር እፈልጋለሁ።